ከዛ ሊፕስቲክ መርጣለሁ ሀቢባ ሊፕስቲክ ወይ ይሄ ይሻላል፣ ይሄ ቁጥሩ ይሻላል፣ ሲፎራ ይሄን እያልኩ ይመርጣልሻል። ለካ ለሶስት ኢትዮጵያ ሊር ነው ትሪፕል እኔ ብዙ ጊዜ ከሌለው ከቤታ ያንቺ ነው ሀቢባ ይዞሽ ነበረ። አረ ሁለታችንም እያወራን ነበር አለ ጋይስ ኔትወርክ ይዞኛል። ቤታ አንቺ ላማቼ እያልሽ ደስ እንዲላት የባሌ እህት የወደፊት ባሌ እህት ትውደደኝ ብለሽ ትመርጫለሽ። ጀለሲ ከዛ እኔም ቤታዬ ቆቅ አይደለም ወንድሙን ወደድኩኝ። ያንቺ ደግሞ ክፉ ባክሽ እዚህ ቲክቶክ ላይ ዝም ብለው ስሜን ሲያጠፉ የማይገናኝ ወሬ አንድ ቀን የሆነ ታሪክ ነገሯቸው ቅብርብርብር አድርገው ሀቢባ አቀነባብረው ምናምን ወንድም አጫወተኝ ብለው አሙኛ አቡዬ ወንድሜ ኧረ እኔ አባቴ ሙት በህይወቴ እነዚህ አድርጌ አላውቅም። ወንዱ እኔ ሁሌ እንደዚህ የሌለ ባሉ ፍቅረኞቻችሁ ከቺት ካረጉባችሁ ቺት ማድረግ ያለባችሁ ከወንድሞቻቸው ነው ብዬ አስባለሁ። ሀቢባ ፍቅረኛዬ በላይ ላይ ደርቦ ቺት ካደረገብኝ አባቴ ሙት ነው የምላችሁ። ተወንድሙ ነው ማድረግለት አልሰማው። ግን እኔ እስከዛሬ እኔ ነኝ ቀሽቃዣዋ። አረ በቃሽ ሄርሜላ ደህና ነሽ? ሄርሜላ እስኪ አስረጅኝ፣ ነይ ግቢና አስረጅኝ። ምንድን ነው ሄርሜላ? ሄርሜላ ዛሬ በጤናዋ ነው እንዴ? ሄርሜላ አስረጅኝ፣ በመቤት አስረጅኝ። ነይ ላኪና ግቢ። ይሄ ምንድን ነው? ለኔና ለሀቢባ እስኪ አስረጅን። እዚህ ምንድን ነው? ፋን ክለብ ነው ምንድን ነው? እስኪ ነይ ንገሪኝ። አባቱንስ? አይ ሀቢባን ፈርቼ ነው እንጂ አባቱንም ብታገኝ ወጣት ከሆነ ማግኘቱም ታያስፈልግም። ውዴ አንጀቴን እንዳቆሰረውማ እኔም አንጀቴን አቆሰረው። ወይ ጓደኛውማ የማይቀር ነው ሳንጣላም ሀብዬ። ወይኔ ሳንጣላ አንቺ እነዚህ ቀልድ አቆቆ መቤቴን እየተጫወቱ ነው። ጓደኛውን በጓደኛው መበቀል ካልሆነ ነው እንጂ አባቴ እኔ ስለምጫወት ነው። እኔን ግን አሁን ሀቢባ በቁም ነገር ሚይዘኝ ሰው አለ? ቁም ነገር ብላችሁ ቤታን እናንተ አሽሙር ነው ማወራው። ሰዎች እንደዚህ የተቹኛሉ አይደል? እንደዚህ ነው ለነሱ አሽሙር ነው። ጣል ማረገለም ወንድ ለወንድም አርጋለች ሲሉ እኔ ማውቄ ቤታ ነገ ይሰድብሻል። ውዴ ተሰድቤ አሁንም እኮ ልንዝዝ ብዬ ስደቡኝ ሁሉ ማለት ጀምሬያለሁ። ሀቡ ድሮ ማለት ነው ሻለረ እንደውም እንዲሰድቡሽ የሆነ ነገር አምጪላቸው እንዳይረሱሽ። ስሚ እኔ ሀቢባ ድሮ ማለት ነው ሰዎች ሲሰድቡኝ በጣም ነበረ እንትን ምለው ምናደደው ምን አርጋቸው ምን አይነት ቅናት ነው ላል። አሁን አባቴ ሙት እንዲሰድቡኝ ይፈልጋል። እንዲሰብ በቃ ሙጭ አርጎ እንዲሰድቡኝ። ለምን ጋይስ ሁሌ በተሰደባችሁ ቁጥር አየራችሁም ሀሪፍ ይሆናል። ብሽሽሽሽን ነው እናንተ ህይወታችሁን ኑሩ። እነሱ እንጉዳት እናስጠላት ብለው ይልሽ እነሱ እንጉዳት እናስጠላት ህዝብ እንዲጠላት እናድርግ ብለው ሲሳደቡ ሳያስቡት ወዳጅ ያመጡልሻል። እመቤቴ ነይ ግቢ ማናት ብሎ እንዲያቀሽ ያደርጋሉ። ገብርኤል ነው ጋይስ እግዚአብሔር ኢቨን ራሱ ምቅኝት ሲሉብሽም ጊፍቱን በሸነና ይሆናል። ሰውን በሸበቀ የሆነ ነገር አለ። እግዚአብሔር ጋይስ ጥሩ ነው ለኔ ማርያም። እኔ ተመችቶኛል። ተሳደቡ ውዶቼ። ሄርሜላ እንደዚህ ያለ ማርያምን ሄርሜላ አልተሻለኝም ግን ለራሴ ነግሬ ነው ገባሽ? ለራሴ አሁን ለምሳሌ ቤት ውስጥ ሀቢባ በመቀመጤ ብዛት ማለት ነው እና ቲክቶክ ባለመግባቴ ብዛት አሁን ምንድን ነው የማደርገው? አልጋ ላይ ተኝቼ ራሴን ነው ማስታመመው። ገባሽ? አሁንም እኮ ስቲል ሀቢባ ውጭ እየረበሸኝ ነው እኮ ግን ራሴን አለ አይደል በወሬ እየተቋቋም እንጂ ፍዝዝ ይልብኛል አይምሮዬ በቃ ግራ ያጋባኛል። ግን እየተቆጣጠርኩት ነው መቤቴ አይሻላለሁ። ሄርዬ እንዴት ነሽ ማሬ? አለሁልሽ እግዚአብሔር ይመስገን። ልክ ሳይሽ ትዝ አለኝ ታውቂያለሽ፣ ዜድን ሳላናግራት ስለ ሎጎሽ። አይ ነው እኔማ አናገረችልኝ አላናገረችልኝ ያልኩ ነበር። ኢትስ ኦኬ። አሁን ልክ ሳይሽ ሎጎሽን ሳይሆን ትዝ አለኝ። ነገ ሳገኛት እነግራታለሁ። ትናንትና እኔ ቤት ገዝት ነበረች ረስቼው ነው ያልነገርኳት እንጂ ሎጎሽ እንደሆነ እነግራታለሁ። እኔ ማር እሺ ቤታ ምኑን ነው የምታይኝ? ለኔና ለሀቢባ ምኑን ነው የሆነ ለ3 ቀን የተዘጋጀ ነገር አለ ቲክቶክ ላይ። ከዛ ሽልማት አለ የሚሉት ምን እንደባለፈው እንደ ላስት ታይም አይነት እኔ አላውቅም። የቫልቱን ነው የላይኛውን ማውቀው እንጂ ሌላ አይደለም። እሱ ምንድን ነው? እሺ ንገሪኝ። ቫልቱማ ያው አንሎክ ማድረግ አለባቸው። የመጀመሪያውን አንሎክ ለማድረግ 300 ምናምን እኮ የኔ ያልተደረገ ገና እኮ ነው የጀመረው። አሁን ቅርብ ጊዜ ነው ኦኬ እና ሪቻርጅ ማድረግ አለባቸው። በ17 በዚህ ዊክ ነው የጀመረው። ሰው ላይክ ስቲል ቀን አላቸው 300,000 ከዛ የሁለተኛው 500,000
ከዛ 1 ሚሊዮን ነው ምናምን የሶስተኛ አይ ቲንክ እንደ ድሮ እኮ ማለት ነው። እንደ ድሮ ለሁላችንም አንድ ነው። ለሁላችንም አንድ እና ነው። እስከ አረብ ሀገርም እና እኛ ጋር አረብ ሀገርም አንድ ነው የተሰጠን ቻሌንጅ። እና እስከ ጁን 28 ድረስ አለ። ገና ነው ጊዜ አለ። ገና እኮ ነው የጀመረው በዚህ ዊክ። የላስት ዊክ ሌላ አልነበረ? ይሄ ለሳምንት ብቻ ለ2 ሳምንት የሚቆይ እሱን አጠፉትና አሁን ቮልት አመጡ። ይሄ አንሎክ መደረግ አለበት። ከባድ እኮ ነው ታዲያ እኮ። ምንድነው ጥቅሙ ታዲያ? አሁን እሱን ሁሉንም አንሎክ ያደረገ ሰው ምን ይጠቀማል? ያው ቮልት አዲስ ነገር ነው፣ ድጋሚ አይመጣም። ስለዚህ ታያለሽ ቮልትም ለምሳሌ ታስታውሻለሽ የተሰጠን ይሄ እንትኑ ነጩ አንበሳ ምናምን የነበረበት ሰዓት እሱን አሁን እንደዛ ማለት ነው። እንደሱ አዳዲስ ነገር ለማየት ነው። ኧረ ስራም አላጣም። ኪስ የሚገባ ጥቅም ከሌለ ደግሞ አዲስ ነገር ለማየት ለምን አይገባም? ከማገኘው እንደዚህ ቦነስ ይሰጥሻል። ከዛ ሌላ የሚሰጠኝ ነገር ቦነስ ይሰጥሻል እኮ ሀቢባ፣ ቦነስ ይሰጠኛል። አዎ እኔ ደግሞ ወይ ትኬት ልኮልኝ አሜሪካ የሚወስደኝ ምናምን ከሆነ ለቤተሰቦቼ ነገር ያላቸው ነው እንግዲህ ሁሉም እንደው ሀቢባ ታሳብጂ ተደራጅተሽ ካልሆነ በስተቀር አሁን እሱን ተይና አስሙይ ግን ሞልተሻል ወይ ነው ባጭሩ እንትን ጊፍት ጋላሪሽ ወይ 17 ላይ ነሽ አገቢም ሄርሜላ እኔ ራሱ ትንሽ ቆይቼ እገባለሁ ብያለሁ። ካለሽ አብራርገሽ ሞልተሽ ነው ጊፍት ጋላሪሽን ግን ናፍቀሽኝ ነበሩ ላይዝ ላይ የኔ ውድ እገባለሁ። እሺ እንገባለን፣ እንገናኛለን። በቃ ትንሽ ቆያለሁ። እስኪ ራሴን እያጽናናው ቆያለሁ። ማርያም በጣም አሞኛል። አራዩሽ ደግሞ እዚህ ይሻልሻል። ዲስትራክት ስትሆኝ ምናምን እንትን ካልሽ ጭራሽ ይብስብሻል። እግዚአብሔርን እንትን እኮ ነው እያደረገኝ ካለ ያው ብዥ ይልብኛል እና ደግሞ ብዥ ይልብኛል። ከዛ በቃ ኮንፊውዝ ያደረገኝ በቃ ጭንቅላት ሻል አይደል? ለምንድን ነው የተቀመጥኩት? ለምንድን ነው የምቀመጠው? ዋይ ፍርሃት ነው አሁን ልሞት ነው ምናምን እንደዚህ አይነት ነገር ነው እየመጣ እንደ ፓኒክ ነገር አለ አይደል? ይሄንላ እንዳታዳምጪ። አይ እንትናት ለአራት እንግባና የሞቀ ጌም እንጫወት። ይሄ በቃ ኮምፎርታብል የሚያደርጉሽ ጋር ምናምን እየገባሽ እየሳቅሽ እየተጫወትሽ ምናምን እንትን በይው ይተውሻል። ጸበልም ምናምን አድርጊበት። አይዞሽ። ድሬ ደግሞ እየጨቀጨቀችኝ ነው ፍቅሬን ግለጭልኝ እያለች ያው ተናግረሻል። ኤኒዌይ ቤታይ እሺ፣ በጣም ነው የማመሰግነው። እሺ አውራሻለሁ በቃ ከገባሽ። እሺ ነውና እሺ ታውሽ ውዴ። እሺ ፍቅር ታውሽ ምን አልሽ? ወይዘሮ ሄርሜላ ምርጥ ልጅ ናት። ከእግዚአብሔርን በጣም እንትን ዜዶ ሎጎን አርባባት ንገሪልኝ ብላኝ ነበረ። የኔ ሎጎ ነው በቃ የሆነ እንትን ናት። ገባሽ? የምትከብድ ሰው አይደለችም። የምትረዳ አይነት ሰው ናት። ማርያምን አረ ጋይስ በጣም አሪፍ ልጅ ናት። ደስ ትላለች። እሺ ቤት እንትን የሞቀ ጌም እንጫወት እንድትረሽ ማን አሉ ሰዎቹ እኮ ጌመሮቹ እኮ ጠግበው የሚያችላል። ኤርሚኮ ብታይ ማርያምን እንዴት እንደሚጠይቀኝ የኔ አባት ኤርሚዬ የኔ ስስት የኔ ውድ ብላ እንዲቀባ አረገ። እግዚአብሔር ሀቢባ ብታይ እንዴት እንደሚጠይቀኝ ሀቢባ ቁልጭ ልጫት ወይ ባለ ትዳረሽ እንዴት እንደሚጠይቀኝ ብታይ ማርያምን ተሻለሽ በቃ እንዴት እንደሚጠይቀኝ የእንቅልፍ ነገር ስለማቅ ነው። ባይዘው በቴክስት ነው ማርያምን የሚጠይቀኝ እግዚአብሔር ኢቭን ራሱ ቅድም ልጽፍልህ ብዬ ተጣደፍኩኝ። ሀቢባ ቤት ወሬ ላዳምጥ ድፍት ብዬ የሆነ ነገር ብዬ ማለት ነው። ሀቢባ ምን ይለኛል እሱማል ምን ብዬ እዛ ማቋረጫ ላይ ነው የተውኩትኝ። ከዛ ሲጠይቀኝ አንድ ቤት ወሬ ድፍት ልልስል መጣሁኝ ማርያምን። አሁንም እኮ የሚያመኛል ግን በቃ አለ አይደለ ዝም ብዬ ራሴ እንዴት ነው እንትን ልበል ብዬ ነው። ድምፄ ልቀይር በቃ ይቅርታ ጋይስ ሶሪ። አሁን መጣሁ ተመልሼ። አዎ ኖርማል ድምጽ ይኸውልሽ ቤታዬ እንቅልፍ የማተኙ ሰዎች የእንቅልፍ እጦት ቶሎ አይታወቃቸው። እውነቱን ነው ማርያምን ኢሚዲየትሊ አይታወቅም ችግሩ። እየቆየ ወንድ ከሆንክ ዳሜጅ ያደርጋል። ሴት ከሆንሽ ጭንቅላትሽን ጨለል ነው እብድ ነው የሚያደርግሽ። የማያስፈራ ነገር ያስፈራሻል። ትንንሽ ችግሮች ትልቅ መስሎ ይታዩሻል። የዛሬ 20 ዓመት የጠፋብሽ 10 ብር ትዝ ይልሻል። ችግር ነው የሚሆንባቸው። እንቅልፍ በስርዓት ሴት ከሆነች አይምሮዋ፣ ወንድ ከሆነ ዳሜጅ የሚሆነው ምን ነው? ወንድ ከሆነ ብዙ ዳሜጅ ይደርስበታል ከአይምሮ በተጨማሪ ነው። አይደለም እውነቱን እኮ ነው ማርያም። እኔ ሞተር ይዞ መጥቶ እንደዚህ ነው
ባሎቻችሁ በደንብ ይተኙ። ባሎቻችሁ ካተኙ ጋይስ ይኸውላችሁ ገመድ ይዛችሁ ነው የምትሄዱት፣ እንደ ሞተር ማለት ነው። ሳብ አድርጋችሁ ከዛ በኋላ እንደ ድሮ እንዳሮጌ ሞተር ማለት ነው። የምሬ ነው። ማርያምን አቢባ እውነቱን እኮ ነው። አሁን እኔ ድሮ ማለት ነው እስከ ጠዋት ድረስ ሁሉ ጊዜም እንደዛ ነበርኩኝ። አሁን ግን ተሻሻልኩኝ ሀቢባ። ራሱ ሰውነቴ ለመዳደር ሰሞኑን ኤርሚ ቶሎ የኔ ማግኒዥየሙን ስወስድ ማለት ራሱ ሰውነቴ ተኝ ቆየሽ ይለኛል ራሱ ሰውነቴ። ከዛ ለመተኛት ሀቢባ ልቤ ይመታል። ስንቴ እየተነሳው ብታይ እግዚአብሔርን ነው የምልክ። ስንቴ እንዲሁ ቅሽሽትልና ደህና ነኝ ይላል። ከዛ መልሼ እተኛለሁ ማለት ነው። አዳር ሙሉ ተኝታችሁ ማለት ነው። ማታውን አያቴ እየነገርኳቸው ነበር። አያቴ ስትነቅሰኝ ድዴን አየሁ ሀቢባ። ድዴ እየደማ እየነቀሰችኝ አያቴ ሞታለች። በህልሜ ድዴን ከስር እየነቀሰችኝ አያቴ እነሷን የማረ ሞታለች። እንዲህ እየደማ ድዴ ትነቅሰኛለች። አንቺ ከስር ያደርኩትኝ በቃ እንትን ይሁን እንደ ቤታ እንቅልፍ ስለማ አሁን ኤርሚ እንዳለው ፍርሃት ምናምን ሲል ያንቺ ፍርሃት ትዝ አለኝ። እኔ የሆነ ነገር ተደርጎብሽ እንዳይሆን ብዬ ፈርቼ ነበር። ምናልባት ኤርሚ እንዳለው እንቅልፍ እጦት ይሆን እንዴ? እንቅልፍ ያለመተኛት እኮ አሁን ግን መተኛ ሰሞኑን ጀመርኩ እኮ ነው የምልሽ። እንደ ጀመሪ አሁን እየተሻልሽ ነው። አሁን ምንም ቫይታሚን ዲ ሰጥቶሻል ቤታዬ? ቫይታሚን ዲ ምናምን እወስዳለሁ እኮ አሁን የአይረን ጀምሬያለሁ። አይረኑን ከጀመርኩ 3 ቀን መሰለኝ 2 ቀን 3 ቀን በቃ ሀቢባ። እኔ እኮ ችግር የለውም። አሁን ልቤ የሚመታው ነገር አለ። አሁን ትንሽ ደረጃ ከወጣሁኝ ወደ ታች ከሄድኩኝ ልቤ ሀቢባ እንዴ ምታፍ በቃ ረጅም ሰዓት ሳወራ የሚያፍነኛል። እሱ ችግር የለብኝም ኤርሚ ማርያምን ነው እንቅልፍ የሚለኝ ሁሉም ቲክቶከሮችን እየዞርሽ በዚህ ችግራቸው እኔ ወደጄ መሰለሽ እንዴ ላጥብ ይሞታ የሆነ ሳገብቼ ከዛ ላጥብ ይወጣል። እኔ ይሄ ችግር የለብኝም ኤርሚ እንቅልፍ የሚለኝ ልቤ የሚደክመው ሀቢባ አቋቋመዋለሁ። እኔ የተቸገርኩት ምን ታውቂያለሽ? ፍርሃት አሁን አልጋ ላይ መተኛት አቁሜያለሁ ኤርሚ። አልተኛም ከአልጋው ላይ እንደ ሰይጣን ነው የሚያደርገኝ። የባሰ አልጋው ውስጤን የሚረብሸኝ መስሎኝ አሁን ወርጄ ከስር ሶፋ ላይ ነው የምተኛው። እስከዛሬ በቃ አለው ከአመመኝ ጀምሮ ካውቹ ላይ ነው የምተኛው። አልተኛም አልጋ ላይ እንደሰው አይመች ውስጤ ወይ ፍራሽ መሬት አንጥፊ በቃ እንዴት እንደሚለኝ ታውቃለህ? ይወርሜው በቃ መሞት ብቻዬን የሆንኩኝ ፍርሃት ሰው የለም በቃ ማን አለ ሞትኩኝ ዛሬ በቃ ነፍሴ እንደዚህ ጭንጭ በቃ የሆነ በቃ ፓኒክ ነው በቃ እንዴት እንደሚያደርገኝ ሀቢባ እመቤቴን። ከዛ ስሚ ከ40 ደቂቃ በኋላ 40 ደቂቃ እንደዛ ጨነቃለሁ አይደል? አባቴ ጋር ደውላለሁ፣ ሰው ጋር ደውላለሁ። ደህና ነኝ አላቸዋለሁ። ደህና ነሽ? በቃ ደህና ነኝ ራሴን ጠይቃለሁ 70 ጊዜ። ከዛ ሀቢባ ምልስ ይላል። ከዛ እንዲህ ተንፍሼ ምናምን በቃ ደህና ነኝ ለራሴ ነገር እንዲህ ደህና ነኝ እኮ ምን ሆንኩኝ እኮ ጤነኛ ነኝ ይላል። ከዛ ምልስ ይላል። ከዛ ደግሞ ማታ ልተኛ ስል ይረብሸኛል። እግዚአብሔርን ሀቢባ ጠዋት ማታ አሁን ራሱ ከአንቺ ጋር ቅድም እያወራሁ አይኔ vዥ ይልብኛል። ከዛ ውስጤ ፍርጭንቀት ውጪ ምን ትሰሪያለሽ ይለኛል። እመቤቴን ሀቢባ እኔ ሴጣን እየመሰለኝ ነው ሩማ ውስጥ እግዚአብሔር። እውነት አንዛይቲ ምንድን ነው? ጭንቀት አንዛይቲ እኮ እሺ ቤታ። እኔ የሚመስለኝ ግን ሴጣን ማለት ብቻ ስትሆኚ ላይቭሽን ስትዘጊ ነው እንዲህ ፍርሃት የሚልሽ። ኢቭን ላይቭ ላይ ሆኜ መቀመጥ አልወድም ኤርሚ። አባቴ ሙት ባለፈው ሀሪፍ ጌም ላይ ማለት ነው ሀሪፍ ጌም እየተጫወትኩኝ ማለት ነው ሀቢባ ምንም ሳሎን ደህና ደሩ ብዬ ወጣሁ። ላይቭ አቋርጬ ወጥቻለሁ። በስርዓት ጌም እየተጫወትኩኝ ሄጄ ይኸውልሽ የማያስጨንቅ ነገር ለምሳሌ ማያስጨንቅ ነገር ነው እኮ ቀላል ነገር ነው። በቃ ሄጄ ማለት ነው የሆነ ጊዜ እንደዚህ የሌለ ማለት ነው የሌለ ጭንቅላቴ ሊፈነዳ የሚያስጨንቀኝ ነገር ብነግርሽ በጣም ነው የምትስቁብኝ አሁን ሁለታችሁ። ከዛ ሄድኩኝና እዛ አዲስ አበባ ነበርኩኝና ቦሌ መድኃኒዓለም ሳልፍ እዛው ድፍት አልኩኝ በሩ ላይ ሄጄ ማለት ነው። የምሬን ነው። እንደዚህ ድፍት ብዬ ስነሳ ብድግ ስል በቃ የለም በሰዓቱ። ከዛ ቆይቶ ግን ይመጣል ባይዘው ይቆይና ማለት ነው ተውኩት እያልኩኝ በቃ ተውኩት እንደዚህ ያልኩ። አይምሮሽ ውስጥ ደግሞ መፍትሄ ታበጃለች ለዛ ከዛ ከመጥፎ ከፍርሃቱ ከምናምኑ ለማምለጥ ማለት ነው። መፍትሄ የሆነ ነገር መፍትሄም ብሎሽ ራሱ የምታመጪው ነገር በጣም ነው የሚያስቅሽ። በጣም ገብርኤልን ሌላ ሰው ቢነጋውን ባለፈው ቴጋን ገርሪ ሀቢባ ግን አጣሽም ማቋረጥ እንደዛም እየሆነ በጣም መጥፎ ልምድ ያድግና ያጠሽሻል። ባይዘው በጣም እኔ እግዚአብሔር ረድቶኝ እኔ ሰው የምደውልበትም የሆነ ዲያቆን አለ የምደውልለት እሱ ጋር ዲያቆን መኩ እዚህ ቲክቶክ ላይ ታውቁታላችሁ። ደውዬ እሱ አሁን የምነግረው ነገር ራሱ እንደዚህ እያልኩ የምነግረውን ነገር ፐብሊክ ላይ ወጥቶ ቢናገር ማለት ነው መሳቂያ ነው። የምሬን ነው። እንደዚህ ነው ስለው
በጣም ባይዘው በጣም ታግሱ ምናምን ይሄ ነገሩንም ስለሚያውቅ ምናምን ስለሚሰማኝ ነው እንጂ ሌላ ሰው ቢነግረኝ ነይ ምንድነው ምናምን ልል ይችላል በፊት ሳላውቀው እና ከባድ ነው እንቅልፍ በጣም አይ ማርያምን ሀቢባ ማርያምን እኔ ባለፈው ቴጋ ነው በቃ አንድ ፖሚን ምንድነው ያለችው ፖሚ አበሻዊት ቤት ውስጥ እዚህ ቤት አንቺ የተከራየሽው ቤት ምናልባት ከዚህ በፊት ሰው ሞቶበት ምናምን እንዳይሆን አይ ጠይቂ አካባቢ ነው እንደዛ አይደለም ሀቢባ እንቅልፍ ነው ኤርሚ ተረድቶኛል እኔ ልሽ እስከ ጠዋት ሀቢባ ጠዋት እናንተ ቤት አትገቢም እንደምትሉኝ ሰዓት እናንተ ላይቭ ገብታችሁ እኮ ጌም የተጫወታችሁ እኔ ሌሊቱን ሙሉ ሳልተኛ ጠዋት ሳልተኛ እኮ ተኝቼ ላይቭ ለመምጣት እኮ ነው የምገባው ታምኛለሽ እስከ ጠዋት ድረስ አለሁ ሀቢባ አንቺን ሳይሽ ጠዋት ምገቢበት ይል እስከዛ ሰዓት ድረስ አልተኛም ከማታ ጀምሬ እስካሁን ድረስ ትናንትና ጌም የተጫወትንበት ነው ምናምን እና ስሞል ላይ ተባባልንበት የለም ከዛ ሰዓት እስከሚነጋ ሰዓት አለሁኝ እኔ ከዛ ጠዋት ላይ እናንተን ሳያችሁ እንዴ ያለሽ ነው አይደል በቃ አልተኛም ስትረስ በቃ ልክ ተማር ኤርሚ እናንተን ሳያችሁ አሁን እየተጫወት እነሱ እንዴት ነው የተኙትኝ ተኝተው ገብተው ነው እኔ ለምን አላደርግም እንደዚህ ከዛ ይባሰ ራስ በዚች ነገር አሁን ሰው ይጨንቋል ኤርሚ ለምንድን ነው ያልተኛው እኔ በተኛው ብዬ አቢባ ጭንቀት ላይ ምንም እኮ ማያስጨንቅ ነገር እኮ ነው ምን ታረጊያለሽ አሁን እንቅልፍ እምቢ ሲልሽ አሁን ለምሳሌ በረዶ እንቅልፍ ያለሽ ደግሞ ስልክ መጥፎ ነው ታውቃለህ እንቅልፍሽን ሳተኝ ሌሊቱ ሙሉ የሆነ ሳለ የምነቃው ታውቃለህ ይሄም 3 ሰዓት ሙሉ ቲክቶክ ላይ ሀቢባ ማን ያደርጋል እንደዚህ ቁጭ 3 ሰዓት ሙሉ ስክሮል አድርጌ አዳምጬ ከ3 ሰዓት በኋላ ነቃለሁ ራሴ ምን ይሆንኩኝ እንዴ እስካሁን ስልክ ላይ ነኝ ምን ሆኜ ነው አልተኛው ስንት ሰዓት ነው ሰዓቱን ሳይ ባሰ በቃ እብደት ነው ማስም ማስገደድ አለብሽ አንደኛ ላይቭሽ እንደዘጋሽ ሴክሽን ስዊች ኦፍ እኔ እንደዛ ነው የማደርገው ስዊች ኦፍ ካላረኩት ራሱ ታተኛለህ ስዊች ኦፍ አይ እኔ ቆይቼ ነው የምተኛው ግን ቤታይ ባይዘው ችግሩ ምንም ሊሆን ይችላል እንቅልፍም ሊሆን ይችላል ምናምን ግን ጸሎት አስፈላጊ ነው የቤታ እንቅልፍ ነው አተኝ ይሄ እንትን አይን የሚደፍነው ለምን አታረጊም አይን የሚደፍነው ጸሎት ስታደርጊ ምናምን ማለት ነው ይሄ ጭንቅላቶች እንትን የሚልሽ ነገር አለ አይደል ይሄ ችግሩ ምንም በእንቅልፍም ሊሆን ይችላል መንፈስም ላይሆን ይችላል ገባሽ አይደል ግን የሚያስፈራሽን ነገር ምን ያደርገዋል ብለሽ ይሄ በተለይ ዳዊት መዝሙረ ዳዊት ስታነቢያውን ዳዊት ላይ አለ በቃ እግዚአብሔርን እንደዚህ ተማምኖ የሚያደርጋቸው ነገሮች ገባሽ አይደለ ያንን ነገር ስታወሪው ለራስሽ ራሱ ስትነግሪው በጣም በእግዚአብሔር ላይ ያለሽ ኮንፊደንስ እያደገ ያ ነገር ደግሞ ዳዊትን አዳምጣለኝ አለኝ እዚህ መጽሐፍ ማዳመጥ ሳይሆን አንድ ምዕራፍ ዝም ብለሽ አንብቢ እስኪ ከህይወትሽ ጋር ራሱ የሚገናኝ ነው ይመስልሽ በፊት አሁን የሆነ ሰዓት እኔ አነብ ነበረ መዝሙረ ዳዊት አንድ ምዕራፍ ስታነቢ ራሱ የራስሽ መቼለስ ትናንትና መዝሙረ ዳዊትን 69ን አንብቤያለሁ አነባለሁ እኮ ግን ምንድነው ሀቢባ ቀይ ፍርሃቱ ነው እንጂ እንቅልፍ ምንም አይመስለኝ ማርያም ባልተኝ ማለት ነው ከዛ ቀጣይ እንትኑ እያረግሽ ትሄጃለሽ መዝሙር ሰላም የሚሰጥሽ መዝሙር ከፍተሽ ድምጹን ቀንሳሽ ለመተኛት እንደገና አይን ላይ የሚሸፈኑ ታውቂዋለሽ አይንሽ ጨለማ በግድ አይን እንቅልፍ እምቢ የሚላቸው ሰዎች በግድ አይናቸውን ለመክደን የሚያደርጉት ሲተኛ አይን ላይ አይመጣኝ እሱን ስታረጊ ጨለማ ይሆንብሻል እንደገና ስልክሽን ስዊች ኦፍ ማድረግ አሁን እኔ በጣም ነው ከራሴ ጋር የምታገለው ልተኛ ስልኬን ስዊች ኦፍ ለማድረግ ስዊች ኦፍ ካላረኩት ንኪው ቼክ አድርጊ እኔ አብዳለሁ ስልኬን ካጠፋሁት ሀቢባ ስዊች ኦፍ አድርጊ ስልኬ አልኮ ኤርሚ ቻርጅ ራሱ ሲጠፋው ልታነቅ ነው የምደርሰው ሀቢባ እንደማይበራ አይነት ሩብ ውስጥ ወይኔ ስልክ ሄዳለ ይሄ ቪዲዮ ይለቅ አሁን ያን የሚያስቸግረኝ ምን እንደነበር ታውቂያለሽ ወደ ጸሎት እስኪሄድ ተሯሩጬ እስኪሄድ ድረስ ማለት ነው መሀል ላይ የሚያጋጥሙኝ ነገሮች አሉ እነሱ ራሱ ፍርሃት ይለቁብኛል በቃ እንደዚህ ከሆነ እንደዚህ ይሆናል ማለት ነው እንደዚህ ይሄን እንደዚህ ካደረግኩት እንደዚህ ይሆናል ማርያምን ኤርሚ በቃ እንደኔ ነው ኤርሚ በቃ አውቀኸኛል ማለት ነው ጭንቀት ይለቅብኛል በቃ ማርያምን ኤርሚ ተረድቶኛል ሀቢብ ማያስጫውን እኮ ያስጨንቅም እኮ ሀቢብ እንደዚህ እየሄድኩኝ አሁን ብነግራችሁ ነገር እንተ ስለዚህ ሚዲያ ላይ አይሆንም ውስጥ ቢሆን ማላወራው ነገር ስለሆነ ነው እንጂ ባወራላችሁ ማለት ነው የሚያስጨንቀኝ ነገር በጣም ነው የሚያስጨቃችሁ እና ጸሎቱ ጋር እስኪደርስ እኮ ነው ከዛ ሄጄ ኢቭን ጸሎቱን ላይ እንትን እያልኩኝ ራሱ ሊጨነቅ ይችላል ከዛ እንደምንም ወይ ሰው ጋር ደውዬ በቃ ወስናለሁ የሆነ ነገር ላይ ለተወሰነ ጊዜ ገርበብ ያደርግልኛል በተለይ መዝሙረ ዳዊት ስታነቢ ማለት ነው